ድምጾቻችን ከጫካው ውስጥ ከዱሩ ከተራራዎች መካከል ከበረሃው ከሐሩሩ ከወንዛ ወንዞች መሃል ከገደላ ገደሉ ድምጾቻችን ከጫካው ከበረሃው ይጣራሉ። የፋሽስቱን የሞት ደወል የፋሽስቱን የጭፍጨፋ የደምደለል እንፈርክሰውና ጋልጠው እንናደው እያሉ የተደመጠው የትግል ግጥም የኢህአዴግ በረሃ መዝሙር ነበር። ፋሽስት የተባለው ደርግ ተፈረካከሰ፣ ተጋለጠ፣ ተናደ። የኢትዮጵያ ልጆች በጋራ ታግለው ሰው እየበላ 17 ዓመት የዘለቀውን የጨካኝ ወታደሮች ቡድን ከጫንቃቸው ላይ ያነሱት። ኢህአዴግም ለ21 ዓመታት በዚህ የትግል ወኔ ኢትዮጵያን መራ። የፖለቲካ ትግልን ወደ ልማት ትግል ቀይሮ ተፋለመ። የዚህን ዝግጅት ቀማሚዎች ጨምሮ ሚሊዮኖችን ከማይምነትና ደሃነት ጎትቶ አወጣ። ነሐሴ 14 ቀን 2004 ዓ.ም ግን ኢህአዴግን ከትግራይ ገደላ ገደሎች እስከ ምኒልክ ቤተመንግስት እየመሩ ዓለምን ያስደመሙ ድሎች ያስመዘገቡት አጭሩ ቆፍጣና መለስ ዜናዊ አስረስ እንዳይረሱ ሆነው አረፉም። በዚያቸው አፍታ ዛሬ ጠቅላይ ሚኒስትር አብይ አህመድ የሚገኙበት ቤተመንግስት ይታመስ ጀመር። የኢህአዴግ የትግል መንፈስ በአቶ መለስ ዜናዊ ህልፈተ ህይወት ማግስት ወደ ከባድ የውስጥ መተማመን ማጣትና የስልጣን ፉክክር ተቀይሮ አረፈው። ኢህአዴግ ትራጀዲ ሆኖ እንዲያበቃ ያደረገው የስልጣን ሽኩቻ የዛሬዋን ኢትዮጵያ የፖለቲካ መስቀልቅል የዘራበት ጥንታዊ ስር እንደሆነ ታዛቢዎች ይገልጻሉ። ይሄንን የቤተ መንግስት ምስጢር ለአፍታና አፍታታው የዛሬውን የኢትዮጵያ መስቀልቅል ዋዜማ ከስሩ እንመልከተው። የመለስ ዜናዊ ባለቤት አዜብ መስፍን ዳግማዊት እቴጌ ጣይቱ ካልሆንኩ ያሉበትን አጋጣሚ እንፈትፍተው የምትሉ ሁሉ ለደቂቃዎች ጥሞናችሁን ለዚህ ዝግጅት አድሉልን። የጠቅላይ ሚኒስትር መለስ ዜናዊ ድንገተኛ ህልፈት በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ የስልጣን ክፍተት ፈጥሮ ነበር። በነሐሴ ወር 2004 ዓ.ም የተከሰተው የአሳዛኝ ክስተት የኢህአዴግን ከፍተኛ አመራሮች በስብሰባ አዳራሾች ውስጥ የፈጠሩትን የስልጣን ፉክክር ወደ ላይ አወጥቶታል። የቀድሞው የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ ብንያም እሸቱ እንደገለጹት በወቅቱ በቤተ መንግስት ውስጥ የተከናወኑት ነገሮች የአገር መሪዎችን አቅም የሚፈታተኑ ነበሩ። ከሁሉም በላይ የሚደንቀው የወቅቱ ቀዳማዊት እመቤት ወይዘሮ አዜብ መስፍን ከባለቤታቸው መለስ ዜናዊ ህልፈት በኋላ ከቤተ መንግስት ለመውጣት ፈቃደኛ ለመሆናቸው ነበር። ይህ ሁኔታ የ20ኛው ክፍለ ዘመን መባቻ ላይ የዳግማዊ አፄ ምኒልክን ማረፍ ተከትሎ እቴጌ ጣይቱ ከቤተ መንግስት ላለመውጣት ያደረጉትን ተጋድሎ የሚያስታውስ ነበር። በዚህም ምክንያት በጊዜያዊነት አገሪቱን እንዲመሩ የተመረጡት ኃይለማርያም ደሳለኝ በራሳቸው የሥራ ቢሮ ውስጥ መቀመጥ ተስኗቸው ስራቸውን ከፕሬዝደንት ጽህፈት ቤት ሆነው ለመስራት ተገደው ነበር። ይህ የቤተ መንግስት የመውረር ክስተት የኢትዮጵያ መንግስት መዋቅር እንዴት ለአንድ ግለሰብ ፍላጎት ሲባል ብቻ የሥራ ሂደቱን ሊያስተጓጉል እንደሚችል የሚያሳይ አሳዛኝ ምዕራፍ ነበር። የአዜብ መስፍን ስልጣንና ተጽዕኖ በኢትዮጵያ ፖለቲካ ውስጥ የዘመናዊ ዘመነ መሳፍንት መገለጫ ተደርጎ ይወሰዳል። ቴዎድሮስ ካሳሁን ቴዲ አፍሮ አዲስ ንጉስ እንጂ ለውጥ መቼ መጣ እንደሚለው ፖለቲካዊ ቅሬታ በወይዘሮ አዜብ የስልጣን ዘመን በግልጽ ይስተዋል ነበር። የከፋ አካባቢ በተለይም ጎጆ ወንዝ አካባቢ የሚገኝ የእርሻ ልማት የዚች ስውር ንግስት የስልጣንና የሀብት ማጠራቀሚያ ተደርጎ ይወሰዳል። የእርሻ ልማቱ ለሸውሴን አሊያ ላሙዲ እንደተሰጠ ቢነገርም በውስጥ ግን ባለቤትነቱ የወይዘሮ አዜብ መስፍን እንደነበረ ምንጮች ይጠቁማሉ። የአይነቱ የሀብት ክምችት ኢህአዴግ በህዝቦችና ብሔር ብሔረሰቦች መብት ስም ሲያራምድ ከነበረው የህዝብ ወገንተኝነት ጋር ፍጹም የተቃረነ ነበር። የከፋ ልጆች በከፍተኛ ሁኔታ ተጨናንቀው በግልባጭ መኪና ወደ እርሻ ቦታው ሲጓዙ መመልከት የፖለቲካውን ስርዓት ከድሃው ህዝብ ጋር ምን ያህል እንደተራራቀ ያሳያል። የዚህ ሁኔታ አራጊ ፈጣሪ ደግሞ ዝምተኛዋ ንግስት አዜብ መስፍን ነበሩ። አንድ የከፋ ልጅ የአዜብ መስፍን ስውር የእርሻ ድርጅት በከፋ ልጆች ላይ የፈጸመውን የከፋ በደል ሲገልጹት የሰርዲን ቆርቆሮ የተጫነ እንጂ ሰዎች የሚጓዙበት አይመስልም ነበር ብለዋል። የከፋ ልጆች ወደ እርሻ ሲሄዱ የተጫኑበትን ሁኔታ ሲገልጹት ይህ ያዚቲ ተግባር ለመቶ ዓመታት ባሪያ ፈንጋዮች በሰው ልጅ ላይ የፈጸሙት ሰቆቃ እዚህኛ ሀገር አሁን በ30 ዓመት ውስጥ ተደግሟል የሚያሰኝ ነው። እናም አዜብ መስፍን ኃይሌ ንግስት ሆነው ነበር። ባሮች ነበሯቸው። ንግስት ደግሞ ባሏ ሲሞት ስልጣኗን በቀላሉ ለሚገባው አታስረክብም። በ2004 ዓ.ም መጨረሻና በ2005 መግቢያ የሆነውም ይሄው ነበር። የኢህአዴግ ቁልቁሎት ጉዞ በይፋ የተጀመረው በ2005 ዓ.ም በተካሄደው የፓርቲው ጉባኤ ነበር። መለስ ዜናዊን የሚተካ መሪ ለመምረጥ በተካሄደው ሂደት ውስጥ የከፍተኛ አመራሮች ልብ ምት እየጨመረ የአገር ዕጣ ፈንታ ደግሞ በአደጋ ውስጥ ነበር። የህወሓት አመራሮች ተጫዋች ሳይሆኑ አጫዋች ለመሆን ሲጥሩ፣ ሌሎች አባል ድርጅቶች ደግሞ የራሳቸውን መሪ ለመምረጥ የውስጥ ሽኩቻ ውስጥ ገብተው ነበር። አንጋፋ አመራሮቹ ኃይለማርያም ደሳለኝ የጠቅላይ ሚኒስትርነትን ቦታ እንዲረከቡ ተስማምተው ነበር። ይሁን እንጂ አዜብ መስፍን ይህንን ውሳኔ የአቅም ማነስ የሚል መከራከሪያ በማቅረብ ተቃውመው ነበር። ወይዘሮ አዜብ ይህንን ሁኔታ ሲያብራሩ
ኃይለ ማርያም ደሳለኝ ከባድ ፈተና የማለፍ አቅም ስለሚጎድላቸው ሌላ ሰው መመረጥ አለበት። ይህ የማይሆን ከሆነም ኃይለ ማርያም ለ6 ወራት በነበሩበት የምክትልነት ቦታው ነው ብቃታቸው ቢመዘኑ ይሻላል ብለዋል። ይህንን ተቃውሞ አንጋፋ መሪዎች የተረዱት ወይዘሮ አዜብ ራሳቸው በሌላ መንገድ የስልጣን ቦታውን ለመያዝ የነበራቸው ፍላጎት እንደሆነ አድርገው ነው። በአጭሩ ጠቅላይ ሚኒስትር የመሆን ፍላጎት አላቸው ብለው በጊዜው የተናገሩም አሉ። ወይዘሮ አዜብ አቶ ሶፊያን አህመድን ለሊቀመንበርነትና ለኢትዮጵያ ጠቅላይ ሚኒስትርነት በእጩነት አቅርበው እንደነበርም ተጽፏል። ዓላማቸውም የቀድሞውን የመለስ ዜናዊ የቅርብ ሰው ሶፊያን አህመድን ከጀርባ ሆነው እየዘወሩ ንግስናቸውን ማስቀጠል ነበር ተብሏል። ይህ ድርጊት አንጋፋዎቹን በከፍተኛ ሁኔታ ያበሳጨና በውስጣቸው ቂም እንዲቋጥሩ ያደረገ ነበር። ያ ቂም እስካሁን አልተፈታም። በአንጋፋዎቹ የህወሓት አመራሮችና በአዜብ መስፍን መካከል ከፍተኛ ልዩነት አለ። የአዜብ መስፍን ልጅ የሆነችው ሰምሃል መለስ በቅርቡ በምትሰጣቸው ቃለ መጠይቆች ውስጥ አንጋፋ የሚባሉትን የህወሓት አመራሮችም ሆነ እንደ ደብረጽዮን ገብረ ሚካኤል ያሉትን ብሎም የፈትለወርቅ ገብረ እግዚአብሔርን ቡድን በብዛት የምትተቸው ከዚሁ የእናቷና የዚህ ቡድን ጠብ በመነሳት ነው የሚሉም አሉ። የአዜብ መስፍን የስልጣን ጉዞ የኢትዮጵያ ታሪክ ተመራማሪዎችን ወደ ዘመነ መሳፍንት ይወስዳቸዋል። የጎንደርን ቤተ መንግስት ያስተዳደሩት ንግስት ምንትዋብና የየጁ ስርወ መንግስት አድራጊ ፈጣሪ የነበሩት እቴጌ መነን በመለስ ዜናዊ የትዳር አጋር አዜብ መስፍን ባህሪና የስልጣን አጠቃቀም ውስጥ ተንጸባርቀው ይታያሉ። እርግጥ ነው የየጁዋ ስርወ መንግስት አድራጊ ፈጣሪ እቴጌ መነን በትክክል የመለስ ዜናዊ የትዳር አጋር የአዜብ መስፍን የትውልድ መንደር ሰው ላይሆኑ ይችላሉ። ነገር ግን የዘመነ መሳፍንት ዋዜማ ላይ በኢትዮጵያ ታላቋ ንግስት የነበረችው ምንትዋብ ቋራ የተባለው አካባቢ የተወለደች ታላቅ ሴት ናት። ቋራና ወልቃይት ደግሞ ቅርብ ለቅርብ ናቸው። ወልቃይት የአዜብ መስፍን የትውልድ መንደር ነው። ስለዚህ ወልቃይቴዎችና ቋራዎች በኢትዮጵያ ስርወ መንግስት ውስጥ ንግስት እየሆኑ አገሩን መዘወር ይደላቸዋል ማለት ነው። አዜብም እንደ እቴጌ ምንትዋብ በልጅ ልጆቻቸው በኩል ስልጣን ለመቆጣጠር መሞከር ወይም እንደ እቴጌ መነን የገዛ ዘመዶቻቸውን በመጠቀም የስልጣን ማዕከል መሆን ፈልገው ነበር። እንዲህ ያለውን ነገር ተመልክተን ታሪክ ራሱን ይደግማል፣ ከታሪክ በላይ የሚቀልዱብን ደግሞ ፖለቲከኞቻችን ናቸው የሚለው አባባል በእጅጉ እውነት ነው እንላለን። የስልጣን ሽኩቻውና የቤተ መንግስት ሴራዎች ኢህአዴግን የውስጥ አንድነት እንደበላው ሁሉ የዘመነ መሳፍንት ንግስታትም የየግዛታቸውን ውድቀት የዘሩት በተመሳሳይ የስልጣን ሽኩቻ ነበር። እነሆ ከመለስ ዜናዊ ሞት ወዲህ ያለችው ኢትዮጵያ እንደ ዘመነ መሳፍንት ባለው ውጥንቅጥ ውስጥ ትገኛለች። የኢትዮጵያ ፖለቲካ በቅርብ ዓመታት ውስጥ ወደ ፖለቲካዊ ኢንተርፕረነርሺፕ ተቀይሯል። ፖለቲካ ፓርቲዎችን መመስረትና ማፍረስ የሀብት ምንጭ እየሆነ መምጣቱን ምንጮች ይጠቁማሉ። አንድ የፖለቲካ ተመራማሪ እንደገለጹት አፍሪካ ውስጥ ሀብታም ለመሆን የላዕላዩን ኢሞራላዊ ፖለቲከኝነት ተጠቀም፣ ለመደየት ግን ተማሪ የሚለው አባባል የኢትዮጵያን የፖለቲካ ምህዳር በደንብ ይገልጸዋል። የፓርቲ አመራሮች ልክ ፓርቲዎች ሲፈርሱ የሚቀበሉት ገንዘብና ጥቅም የፖለቲካውን ዘርፍ ወደ ንግድ ስራ እንደለወጠው መታዘብ ይቻላል። እኛ በሸበት ታግለው ውሃ ባፈር እየበጠበጡ ጠጥተው ደርግን ያንበረከኩ ኢህአዴግ የቁርጥ ቀን ልጆች ትልቁ መሪያቸው መለስ ዜናዊ እስካረፉ በኋላ በስልጣን ሽሚያ ውስጥ ገብተው ኢትዮጵያን እብድ የበላው በሱ ያደረጓትም ፖለቲካን እንደ ግል ስራ መፍጠሪያ ዘዴ በመጠቀማቸው ነው። በአቶ መለስ ዜናዊ ህልፈት ወቅት የተፈጠረው የስልጣን ክፍተት በፓርቲ ውስጥ የነበሩ የቆዩ ቅሬታዎችን ወደ ላይ በማውጣት ኢህአዴግን ወደ ትልቅ ቀውስ እንዲገባ አድርጎታል። ዛሬ አገሪቱ የምትገኝበት የፖለቲካ ምስቅልቅል እነዚህ ከ10 ዓመታት በፊት ቤተ መንግስት ውስጥ የተዘሩ የጥላቻና የመከፋፈል ዘሮች ውጤት ናቸው። የኢህአዴግ መጨረሻ አዲስ የፖለቲካ ምዕራፍን ቢከፍትም የያዘው የውስጥ ቁስል ግን እስካሁን ድረስ በአገሪቱ ፖለቲካ ላይ ጥልቅ ጠባሳ ጥሎ ይገኛል። አፍሪካ ውስጥ ፖለቲካ ግለሰባዊ መሆኑንና የትኛው የፖለቲካ መስመር ስልጣን ላይ ያሰነብተኛል የሚለው ጥያቄ የሁሉ ነገር መነሻ መሆኑን የኢትዮጵያ የቅርብ ጊዜ ፖለቲካ ታሪክ እያሳየን ይገኛል። የቤተ መንግስቱ ምስጢራት፣ የንግስቲቱ የአዜብ መስፍን ኃይሌ የስልጣን ጉጉት፣ የፖለቲካ ፓርቲዎች የንግድ አሰራርና እንደ ወልቃይት ያለው የመሬት ሽኩቻ የኢህአዴግን የቁልቁለት ጉዞ ያፋጠኑ ዋና ዋና ምክንያት ናቸው። በአጭሩ መለስ ዜናዊ ከዚህ ዓለም በሞት መለየታቸው በኢትዮጵያ ፖለቲካ ውስጥ ትልቅ ክፍተት ፈጥሮ ነበር። በወቅቱ በቤተ መንግስት የነበረው የስልጣን ሽኩቻ በተለይም አዜብ መስፍን ከቤተ መንግስት ለመውጣት ማመንታታቸውና ተጽዕኖ ለመፍጠር መሞከራቸው የኢህአዴግን አመራር ለሁለት የከፈለ አደገኛ የውስጥ ትግል መነሻ ሆነ። መለስ የያዙት የሀገር አስተዳደር ቀመር ከእሳቸው ህልፈት ጋር አብሮ በመጥፋቱ ስርዓቱን በተቋማዊ መንገድ የሚያስቀጥል አቅም የነበረው አካል ሳይሆን ቀረ። ይህ የኃይል ክፍተት ከዚህ ቀደም በመወሰን አቅም ያልነበራቸው እንደ ኦህዴድ ያሉ ኃይሎች ወደ ስልጣን እንዲመጡ መንገድ ከፈተላቸው። ጠቅላይ ሚኒስትር አብይ አህመድም የዚህን ክፍተት ተጠቅመውና በነ አቦይ ስብሃት፣ በአዜብ መስፍን እንዲሁም
በብአዴን አመራሮች መካከል የተፈጠረውን የውስጥ ሽኩቻ በመጠቀም የአገሪቱን መሪነት ተረክቧል። ዛሬ ኢትዮጵያ በአንደኛው ክፍለ ዘመን እያሳየችው ያለችው የዘመናዊ ዘመነ መሳፍንት የፖለቲካ መሪዎች የጋራ ብሔራዊ አጀንዳ ከመያዝ ይልቅ ለስልጣንና ለቡድን የበላይነት በሚያደርጉ ሽኩቻ የተፈጠረ የጋራ ውጤት ነው ይባላል። የኛን አበቃን። እናንተ እንዲህ ያለውን ነገር ከሰማችሁ በኋላ ምን ትላላችሁ? ጻፉልን። ሰላም ይስጥልን።